እናቴ የለችኝም እናቴ ሞታለች ከዛ በኋላ ሲያጩኝ ዝም አለው ምንም አላወቅኩም ያው ጓደኞቼ ሲያታልሉኝ ምን ማለታቸው ነው እንዲህ ይባላል ይያልኩ ተስማምተው ይኖራሉ አንዳንዶቹ ጥለው ይሄዳሉ ለኔ ገና በ13 አመቴ ከዛ በኋላ ያኔ አባቴ አጩኝ እና ጫጉላ ለብቻዋ ትሰራለች ውጭ ቤት እናት አባት ተፈቀደ ልጅቷ ፈቀደች አገባሽም ነው የምትባለው ሰላም ውድ የገኒ ኤንድ ባባ ዩቲዩብ ቻናል ቤተሰቦች እንዴት ናችሁ ደህና ናችሁ ወይ እኛ እግዚአብሔር ይመስገን በጣም ደህና ነን ዛሬ ደግሞ እንግዲህ ቤታችን አካባቢ ነው ያለነው ሰፈሩ በጣም ግሪን ኤሪያ አለው እዛ እየተቀረጽን ነው ማለት ነው የመጣ ነው ከእናቴ ጋርና ከአስካለ ጋር ናት አስካለ አጋዣችን ናት ባለፈው አሳይቻችሁ ነበረ እንግዲህ አስካለ እንዴት ነሽ ሰላም በያቸው እንዴት ናችሁ ደህና ናችሁ ደህና ከረማችሁ እንደማሩ ደህና ከረማችሁ ደህና ናችሁ እንዴት ናችሁ እኛ ደህና ነን ቆሎ እየበላሽ እሺ ፈርታ እንዴት ተነከኛለሽ እኮ እንታርግ እማዬ ሰላም በያቸው ሰላም እንደናችሁ እንደምሰነበታችሁ እንደናችሁ ልጆች ቻናላችን ተከታታዮች መጣንላችኋል ተቀበሉ ክራይብ አርጉ ላይክ አርጉ ባባ በጣም ቢዚ ሆኗል እንግዲህ እየተገኘ አይደለም ባለፈው ትምህርት ቤት ነበረ ያኛውን ቪዲዮ ስንሰራ አሁን ደግሞ ኳስ ትሬኒንግ አለውና ወደዛ ሄዷል እንግዲህ እኛንን ምን ሰራው ማለት ነው እንግዲህ መጣይቃቸው ምንድነው ለምሳሌ አስካለ ከሰሜን ሸዋ ነው የመጣችው የሰሜን ሸዋ አካባቢ ባህል ለምሳሌ የጥምቀት የገና አከባበራችን አለ የተለያየ ባህል አለ በየሀገሩ ያንን ያለውን ባህል የባህል ልዩነትን ማየ ደግሞ ወደ ወልዲያ አካባቢ ናት ስለዚህ ያለውን የባህል ልዩነት እናንተ ለማየት ነው እስከ መጨረሻው ተከታተሉን ጥሩ ጊዜ ይኖረናል ብዬ አስባለሁ ሰርግ ላይ አሁን እናንተ ምንድነው የምታደርጉት ሰርግ እናንተ ሀገር ሲኖር ምንድነው የሚደረገው እሽማዬ እስኪ የእናንተ የወሎ ምን ይመስላል አጣጣርገሽ እኛ በአገራችን በጣም ኃይለኛ ድግስ ነው የምንደግሰው ጠጅ ይጣላል ጠላ ይጠመቃል ዲጥ ያው እንጀራ ለእንጀራ 2 በርሚል ነው የሚቦካው ያ ይጋገራል ጠላውም ጠጁም ይጠመቃል ይደገሳል በቃ ምን ቦኖ ፌስታ ነው አይ እንዴት ነው የመተጫጨት እንትን ባህሉ እንዴት ነው እናት አባት ነው የሚያጫው ማለት እናት አባት ያጫል ያቺ ልጅ አባት እናቷ ነው እንጂ የሚያጩት እሷ አይታው እንደዛሬው ታይታው ታዋውቁ አይደለም ስንት አመት ሲሆናት ነው የምትታጨው የ13 አመት የ12 አመት የሚታጨው የ7 አመት አዎ እንዴ እሷስ ፈቃደኛ መሆኗ አይጠየቅም እንዴት ለምን ደም አይጠየቀው በፍጹም እሷ አታዝም የሚያዙት እናትና አባት ናቸው እንዴ እሺ ከዛ ይታጫሉ እና በቃ 12 አመት የሞላ ጊዜ ያው ሳይታዩ ዝም ብለው ይጋባሉ ያው በቃ አብረው ይኖራሉ ግን ማለት ተስማምተው ምናምን ያው 14 እስከሚሞላት በጥበቃ ትጠብቃለች እዛው አብራው 14 አመት ሲሞላት በቃ አብረው ነው የሚተኙት ከዛ መውለድ ይመጣል አቶሎ እና እንደዛ ነው እኮ ግን ተስማምተው እንዴት ነው ተስማምተው የመኖር ነገሩ እንዴት ነው ተስማምተው ይኖራሉ አንዳንዶቹ ጥለው ይሄዳሉ ለምን ነው ጥለው የሚሄዱት ማለት መግባባቱ ስለሌለ መግባባት የለም ከልጁም ጋር በየተዋውቀው አይግባቡም አንዳንዶቹ ጥለው ይሄዳሉ አንዳንዶቹ ደግሞ በቤተሰብ ግፊት እዛው ለምዳ ወልዳ ከብዳ ትኖራለች እኮ ግን እንዴት ነው ማለት ጥሎሽ ምናምን ይጣልላታል ጥሎሽ የሚባል ነገር አለ አይደል ምን እንደሚጣለው ጥሎሽ የሚጣለው ቀሚስና ነጠላ ለሷ ጋቢ 2 ጋቢ ለእናትና ለአባት ይሰጣል አንዳንድ ጋቢ ይሰጣል አንዳንድ ጋቢ ይሰጣል የሰርጉለት ሲመጡ በጊዜው ይመጣሉ ያ በግ ታርዶ ተጠባብሶ ይበላል ሊወጡ ሲሉ ሙሽራይቱን ይዘው ሊወጡ ሲሉ ኦኬ ግን እናት አባት ይደግሳሉ አራ ድግሱ ሳይለኝ ሁለቱም ቤት ለየብቻ የሚደግሱ የየብቻ የወንዱ ቤት ለብቻ ይደግሳል ምላሽ ደግሞ የሚመለሱት በ10 ቀን ነው የሚመለሱት በ10 ቀን ይመለሳሉ እንትናስ ከእናት ከአባቷ ቤት መጥተው አንድ 10 ቀን ቆይተው ደግሞ ይሄዳሉ ተመሽረው ቆይተው ማለት እሺ ጫጉላስ እንዴት ነው ምን ያህል ቀን ነው የሚጫጉላ ጫጉላ ለብቻዋ ትሰራለች ያቺ ውጭ ቤቱ እንደዚህ ሆነ እንደዚህ ይሰራል
ምን በደንብ ነው የሚሰራው ማለት ጅብ በስነ ስርዓት እንዴ? አዎ ጅብ እንዳይበላቸው በስነ ስርዓት ይሰራል። ዙሪያዋን አጥር ትደረጋለች። እዛ ነው የሚከርሙት ብቻቸውን። ደስ ይላል። እሺ አስካለስ የእናንተ ሀገር ባህል እንዴት ነው? እኛ ሀገር ደግሞ ይጠመቃል፣ ጠላ ይጠመቃል። ከዛ በኋላ ይቦካል እንጀራ አውሊቶ እንጂ ዲቆት ይቦካል። በቃ ድግሱ ይደገሳል። አዎ ከዛስ በኋላ እንዴት ነው ማለት እንዴት ነው የሚታጩት? የሚታጩት በ13 አመታቸው የሚታጩት። አዎ ማንም የሚያጨው የሚያገቡት እኮ አይደለም ማለት የሚያጨው እኮ እነሱ ራሳቸው ናቸው ወንዶቹ። አዎ ወንዶቹ። ግን አንቺ አታውቂም ሰውየው? እኔ አላውቀውም። ከዛ ሰውየው ይመጣና የከሌ ልጅ ማግባት ፈልጋሉ ብሎ ነው የሚለው። አዎ እሱ ተዛ ሽማግሌ ይልካል አባትና እናት። ከዛ በኋላ ይፈቅዳሉ። ልጅቷ ያው አታውቅም። ከዛ በኋላ ትሰርጋለች። ከዛ ታገባለች። ከዛ ጥሎሽ ሙሉ በሙሉ ሀብል አለ፣ ቀለበት ይጣላል። ልብስ ለአያት ካለ ለአያቷ ይጣላል። እናት አባት ካለ ለእናት ለአባቷ ይጣላል። ጥሎሽ በሙሉ ይጣላል። ለሷ ሙሉ ጥሎሽ ይጣላል። ለሷ ሀብል ቀለበት ልብስ ይጣልላታል። ለእናት ለአባቷ ደግሞ ለእናቷ ቀሚስ ውስጥ ልብሱ ጫማ፣ ለአባቷ ደግሞ እንትን ይሄ ቀርቃ ዱላና ጫማ እንደዚህ ሚዙት እንደዚህ እሱን ሱሪ። ከዛ ባርሜጣ እዚህ ላይ የሚደረገው ይጣልለታል። ለያት ደግሞ ጋቢ አያት ካላት ለወንድም እህትስ ለወንድ አይጣል። ለያት ሴትም አያት ካላት ቀሚስ ከነው ውስጥ ልብሱ ይጣልላታል። ከዛ በኋላ ታገባለች፣ ትኖራለች። የሚሄድም አለ ተፋተው እንዴት ነው ግን ተስማምተው ምናምን ይኖራሉ ማለት አንቺ ስታስቢው አይተዋወቁም። ከዛ ልጅቷም ጩጬ ናት ምናምን። ኧረ አይስማሙም። አብዛኞቹ አይስማሙም ማለት? አዎ አይስማሙም አብዛኞቹ። እስኪ አሁን አንቺስ በምን አይነት ሁኔታ ላይ ነበርሽ አገርሽ እያለሽ? እኔ ገና በ13 አመቴ። ከዛ በኋላ ያኔ አባቴ አጩኝ። እናቴ የለችኝም፣ እናቴ ሞታለች። ከዛ በኋላ ሲያጩኝ ዝም አለሁ፣ ምንም አላወቅኩም። ያው ጓደኞቼ ሲያታልሉኝ ምን ማለታቸው ነው እንዲህ ይባላል እያልኩ ነበረ። ከዛ ምንድነው የሚሉት ጓደኞችሽ? ባልኩ መጥቶልሻል ይሉኛል። ግን ገበሬ ነው እያረሰ ነበር የኛ መሬት። ከዛ በኋላ የእናንተ መሬት የሚያርስ ሰውዬ ነው ያገባሽው? ከዛ በኋላ ሲያርስ የኔ መሬት ይረስልኝ አግቢት ይሉኝ። አባቴ አላገባም ስላቸው ታገቢያለሽ ብሎ ጥሎሽ ተጣለልኝ። አገባው። ከዛ በኋላ ጥዬው መጣ። ጥዬ ሄዲ ወደ እምቢ አለው። እምቢ ብለሽ ወደ አባትሽ ቤት ተመለሽ? አዎ ተመለሱ። ኦኬ። ከዛ ደግሞ መልሶ ይዞ ይሄድ ተመልሽ ሄዱ ባሉ ጋር። ከዛ በኋላ እዛ ተዛ ደግሞ እንደገና አገባሁና ወር ተቀምጬ ከዛ በኋላ እምቢ አለው ደግሞ ተመልሽ ሄዱ። 3 ጊዜ ተመለሽ ማለት ነው? 3 ጊዜ ተመለሱ። ከዛ አባቴ አላገባም ምን ቢት ስላቸው አየኔ ልጅ አይደልሽም እንግዲህ ብሎ ከዛ በኋላ እንተናሉ ተቆጡ። ግን ማለት ትምህርት ቤት አቋርጥሽ ነው ያገባሽው? አዎ ትምህርት አቋርጫለሁ። ስንተኛ ክፍል ነበር ስታገቢ? 4ኛ ክፍል ነበርኩ። 5ን ተማሩ። ከዛ 6ኛ ክፍል አቋረጡ። ኦኬ። ስታገቢ ነው ያቋረጥሽው? አዎ ሳገባ 5ኛ ክፍል ነበሩ። አሁን ደግሞ ቀጣይ 6 ነበሩ አቋረጡ። በጣም ይገርማል እውነት። እኔ ማለት እንደዚህ ህፃን ልጅ ድረው ምናምን ትምህርታቸውን አስቋርጠው በጣም ይከብዳል። ግን ማለት ባህሉ ትንሽ ከበድ ይላል። በእርግጥ አላቅም እንደ መጽሐፍ ቅዱስም ቃል ሴት ልጅ በ15 አመቷ ማግባት አለባት መሰለኝ የሚለው አላቅም። እስኪ በደንብ የምታውቁ ሰዎች አርሙኝ። እርግጠኛም ባልሆን እንደዛ መሰለኝ። በግድ ሳትወድ በግድ የምታገባው ግን ያሳዝናል። ከፈቀደ አበቃ። ያው የሚፈልገው ሰው መጥቶ አገባለሁ ካለ አይመልሱ። አጥንት እንትን ይላል። አጥንት የከሌ ልጅ ነው የከሌ ተብሎ ነው። ምንድነው የከሌ እንደዛ የሚባልበት ምክንያት ምንድነው? እንግዲህ ያ ሌላ ነው። ተዩ እናት አባት ተፈቀደ፣ ልጅቷ ፈቀደች አይሆንም ነገር። አገባሽም ነው የምትባለው? አዎ እናት አባቷ ከፈቀዱ። እናንተ እስከ እንዴ ነው ስታገቡ? በበቅሎ ነው የምትሄዱት? አረ የለም ሙሽራው ነው የሚያዝለው። ሙሽራ አዝለሽ? ኦኬ። ያው አንዴ እንዴት ግን እንደዚህ ሽፍንፍን የሚሉት ለምንድን ነው?
ያለቅሳሉ እንዴ ይታዩ ነው ይታዩ ነው። እኔ እኮ እውነት እያለቀሱ ነው የሚመስለኝ ሁሌ እንደዚህ ተሸፍነው ነው የሚሄዱት። ግን ሰው እንዲያያቸው ነው ይገርማል። ግን የያገሩ ባህል ያሳዛል። ግን ተቀራራቢ ነው። ባይዘው ወሎና ሰሜን ሸዋ ተቀራራቢ ነው። ጎን ለጎን ስለሆነ ባህሉ ይቀራረባል መሰለኝ። አሁን ብዙም ልዩነት የለውም እንዳያችሁት ማለት ነው። በሌሎች ጨዋታዎችንም እንመጣለን። እንግዲህ አስካለ ትባላለች እሷ እንግዲህ በደንብ ራሷን አስተዋውቃችኋለች። ማየማለች እንግዲህ የከተማውና የገጠሩን ያወዳደረን አንዳንድ ቪዲዮዎችን እንሰራላችኋለን። ብዙ ጨዋታዎችን እኔ ደስ ይለኛል። ጀስት የገጠሩን ባህል ስላላደግንበት መስማት ምናምን ደስ ይላል አይደል? ደስ የሚል ስሜት ይፈጥራልና ቴንኪው እናመሰግናለን ማለት ነው። እስከ መጨረሻ ስለተከታተላችሁን የዛሬ ጨዋታችን ይሄን ይመስላል። በሌላ ቀን እንገናኛለን። እንግዲህ ፈታ እያለን ነው። ያዟ ላይክ ሰብስክራይብ እያደረጋችሁ ስለተከታተሉ እስከ መጨረሻው ስለተከታተላችሁ እናመሰግናለን። መልካም ጊዜ ሆነላችሁ። አሁን በኋላ በቃ ተከታተሉን። አለን እንመጣለን። ግን እናንተ እንትን ይወስኗል። እናንተ እያያችሁ ከሆነ ላይክ ሰብስክራይብ እያደረጋችሁ ከሆነ ነው የምንመጣው። ችግር የለም እንመጣለን ማለት ነው። ብቅ እንላለን። እናመሰግናለን። ቻው ቻው ባይ ባይ። ቻው ቢያችሁ አስካል ቻው ባይ ባይ። ሰብስክራይብ አድርጉ ቢያቸው። ሰብስክራይብ አድርጉ። ላይክ አድርጉ ቢያቸው። ላይክ አድርጉ። ቻው እንወዳችኋለን። ባይ ባይ። Bye.